ብልጽግና በሚቀጥለው ዓመት ከመረጠኝ ህዝብ 1.5 ትሪሊየን ብር እሰበስባለሁ አለ። በበርካታ ሰበቦች የሚሰበሰበው ግብርና ገቢ እያሻቀበ ሲሆን ታርጋ ለመቀየር እስከ 56,000 ብር ማስከፈልም ጀምሯል። ዝርዝሩን ይዘናል። ፓርቲው የብልጽግናውን ምርጫ ሙሉ በሙሉ ተአማኒነት የሌለው ሲል አሳወቀ። የአፍሪካ ህብረት ስለ ምርጫው ያወጣው መግለጫንም አሳዛኝ ብሎታል። ትሰሙታላችሁ። ሳውዲ አረቢያ ባለፉት ቀናት 4 ኢትዮጵያውያንን በሞት መቅጣቷ ሲታወቅ ከ1600 የሚበልጡት ደግሞ ምህረት ተደርጎላቸዋል የተባሉት ሲሆኑ ሌላኛው መረጃችን ነው። ፕሬዝዳንት ዶናልድ ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴትን በቅርቡ እንደሚቆጣጠሩ ከዛቱ በኋላ የምሽት ድብደባዎችን እቅድ ሰረዙ። ኢራን ደግሞ አሜሪካ ከማትወጣው ማጥ ውስጥ ትገባለች ስትል ማስጠንቀቃለች። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ብልጽግና በሚቀጥለው ዓመት ከመረጠኝ ህዝብ ላይ 1.5 ትሪሊየን ብር እሰበስባለሁ አለ። በበርካታ ሰበቦች የሚሰበስበው ግብርና ገቢ እያሻቀበ ሲሆን የመኪና ታርጋ ለመቀየር እስከ 56,000 ብር ማስከፈልም ጀምሯል። የሀገሪቱን የኢኮኖሚ ሉዓላዊነትን ለአይኤምኤፍ የሸጠው ብልጽግና መረጡኝ ባላቸው ዜጎች ላይ የሚቆልለው ክፍያም ቀጥሏል። በቅርቡ አበዳሪው አይኤምኤፍ ከመብራት፣ ከውሃ፣ ከአገልግሎትና ከሌሎችም መንገዶች የምታስከፍለው መጠን አሳድግ፣ ግብርና ታክስ ጨምር፣ ድጎማዎችንም አንሳ የሚል ትዕዛዝን ለብልጽግናው አገዛዝ መስጠቱ የሚታወስ ነው። ይህን ተከትሎም በውጭ ምንዛሪ በየዓመቱ ያሽቆለቆለ ያለውን በጀቱን ያስተዋወቀው አገዛዙ ከፍተኛ ገቢ ከዜጎች ለመሰብሰብ መዘጋጀቱን ይፋ አድርጓል። በ2019 በጀት ዓመትም ከታክስ ብቻ 1.5 ትሪሊየን ብር ሰበስባለሁ ብሏል። አብዛኛውን ገቢውን ደግሞ ለተበደር ነው የምንከፍለው ነው ሲልም ገልጿል። በኑሮ ውድነቱ ላይ ሌላ ራስ ምታት የሆነ ይህ የብልጽግናው እቅድ ከወዲሁ መተግበር ከጀመረባቸው መስኮች ውስጥ አሽከርካሪዎች ላይ የሚጣሉ ክፍያዎች ይገኙበታል። በቅርቡ በ10 ሺዎች እየከፈሉ አሽከርካሪዎች እንደገና ይፈተናሉ ሲባል ዓላማው ከበርካታ አሽከርካሪዎች ቢሊዮኖችን መሰብሰብ ነው። አሁን ደግሞ ለታርጋ ቅያሪ እስከ 56,000 ብር ማስከፈል ጀምሯል። በዚህ ይፋ በተደረገ አዲስ ታርጋ የማውጣትና ነባር ተሽከርካሪዎችን ሰሌዳ በአዲስ የመተካት ሂደት እንደየተሽከርካሪው አይነት እስከ 56,000 ብር መክፈል የሚጠይቅም ይሆናል። ከአንድ ወር በኋላ ለሚጀምረው የ2019 በጀት ዓመትም የ2.34 ትሪሊየን ብር በጀት መዘጋጀቱን የብልጽግናው መንግስት አሳውቋል። ይህ ባለፈው ዓመት ከነበረውና ከወራት በፊት በጀት እጥረት ላጋጠማቸው በሚል የተደረገውን የ204 ቢሊዮን ብር ጭማሪ ጋር ተዳምሮ ከነበረው 2.13 ትሪሊየን ብር መጠነኛ ጭማሪን ያሳያል። ነገር ግን በጀቱ በውጭ ምንዛሪ ሲሰላ አሁንም በየዓመቱ ቅናሽን እያሳየ የቀጠለ ነው። ባለፉት 3 ዓመታት የብልጽግናው መንግስት ያስተዋወቃቸው የበጀት ረቂቆች በየዓመቱ በወቅቱ በነበሩት የምንዛሪ ተመኖች መሰረት እየቀነሱ የመጡም ሆነዋል። በማሳያነት ለ2017 የተያዘው በጀት ከተደረገው ጭማሪ ጋር ተዳምሮ በወቅቱ ከነበረው ምንዛሪ 21.8 ቢሊዮን ዶላር የነበረ ሲሆን ዘንድሮ የተገለጸው በጀት ወደ 14.8 ቢሊዮን ዶላር አካባቢ ደርሷል። ይህ ረቂቅ በጀት ከአምናው ጋር ሲነጻጸርም ከ1 ቢሊዮን ዶላር በላይ ያሽቆልቁሏል። በእርግጥ ባለፉት ዓመታት የብልጽግናው አገዛዝ ከፍተኛ የበጀቱን ክፍል ያዋለው ለጦርነት ፕሮጀክቶችና ምላሻቸው ዝቅተኛ ለሆኑ ተግባራት ነው። ትምህርት ቤቶችና የጤና ማዕከላት ይወድሙ ዘንድ ለድሮኖች መግዣ ከፍተኛ ገንዘብ ወጥቷል። ለወጣቶች የስራ ዕድል መፍጠሪያ ኢንተርፕራይዞች ሳይሆን ወጣቶችን ለሚፋለሙ ሚኒሻዎች ከፍተኛ ቁጥር ያለው ገንዘብ ተከፍሏል። ዘንድሮም ለካፒታል ፕሮጀክቶች የዜጎችን ሕይወት ለሚቀይሩ መሰረተ ልማቶች የተያዙ በጀት ዝቅተኛ በሚል የሚገለጽ ሆኗል። ይህ በእንዲህ እንዳለ ፓርቲው የብልጽግናውን ምርጫ ሙሉ በሙሉ ተአማኒነት የሌለው ሲል ገለጸ። የአፍሪካ ህብረት ስለ ምርጫው ያወጣውን መግለጫንም አሳዛኝ ብሎታል። ብልጽግና አካሄድኩት ያለውን ምርጫውን ሙሉ በሙሉ ተአማኝነቱን ያጣ እንደነበር ያሳወቀው ደግሞ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ነው። ኦፌኮ በአስከፊ ሁኔታ ውስጥ የተካሄደ ምርጫ ያለውንም ዘላቂ ሰላምን፣ የተረጋጋ ዴሞክራሲንና የኢኮኖሚ እድገትን ሊያመጣ እንደማይችል አቋሙን አሳውቋል። ድርጅቱ ረዘም ላሉ ዓመታት በኢትዮጵያ ፖለቲካ ውስጥ የዘለቀ ቢሆንም ባሳለፍነው ግንቦት 24 በተካሄደው ምርጫ የተሳተፈው ግን ህጋዊ ፓርቲነቱን ለማስጠበቅ ብቻ እንደሆነም አስቀድመው ገልጾ ነበር። ፓርቲው ምርጫውን ከማካሄዱ በፊት ጦርነቶች
በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፖለቲካ ፓርቲ ጽህፈት ቤቶች እንዲከፈቱም ጠይቆ እንደነበር ባወጣው መግለጫ ላይ ጠቁሟል። አፋኝ የሚዲያና የሲቪል ማህበረሰብ ህጎች እንዲሰረዙ፣ ገለልተኛና በጋራ መግባባት ላይ የተመሰረተ የኢትዮጵያ ብሔራዊ ምርጫ ቦርድ እንዲቋቋም፣ የጸጥታ ኃይሎች ከፖለቲካ ወገንተኝነት የጸዱና ገለልተኛ እንዲሆኑ ከሌሎች ከተቃዋሚ ፓርቲዎች ጋር ጥሪ ማቅረቡም የሚታወስ ነው። የፓርቲዎቹ ጥያቄ ተቀባይነት ሳያገኝ የተካሄደው ምርጫ ወቅትም ገዢው ፓርቲን ወክለው የሚሰሩ የሚመስሉ የምርጫ አስፈጻሚዎች የተፈጸመ ግልጽ አድሏዊነት መታዘቡን ግን ገልጿል። በመራጮች ላይ ከፍተኛ ማስፈራራት መፈጸሙንና የተቃዋሚ ፓርቲ ተወካዮች ተከታታይ ትንኮሳና ከምርጫ ጣቢያ በኃይል ማስወጣትን የመሳሰሉ ህገወጥ አሰራሮች መከሰታቸውም ምርጫውን አስመልክቶ ባወጣው መግለጫ ላይ ሰፍሯል። ምርጫውን የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ ልዑካን የሰጧቸው መግለጫዎችንም እጅግ የሚያሳዝኑና የዴሞክራሲ መርህን ያቃለሉ በማለት ኦፌኮ ኮንኗል። ኦፌኮ እንደሚለው በሚሊዮኖች የሚቆጠሩ ዜጎች ከምርጫ መገለል ችላ ብሎ ለይስሙላ ምርጫን ማከናወንና እውቅና መስጠት አምባገነናዊ ስርዓትን ከማጽናት የዘለለ ትርጓሜም የለውም። የፓርቲው ሊቀመንበር መራራ ጉዲና ምርጫውንና የምክክር ኮሚሽኑን በተመለከተ ከሰሞኑ እንዲህ ሲገልጹትም ተሰምተው ነበር። ይህ በእንዲህ እንዳለ ሳውዲ አረቢያ ባለፉት ቀናት 4 ኢትዮጵያውያንን በሞት መቅጣቷ ይታወቃል። ከ1600 የሚበልጡትን ደግሞ ምህረት አድርጌላቸዋለሁም ብላለች። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስተር ሰኔ 1 እንደዚሁም ሰኔ 3 2018 2 ሌሎች ኢትዮጵያውያንን በስቅላት መገደላቸውን አሳውቀዋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 በናይጀር ግዛት እንደዚሁም ሰኔ 3 ደግሞ በአሲር ግዛት መሆኑን የሚኒስቴሩ መግለጫ ያመለክታል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሀሺሽ ይዘው በመግባታቸው ስለመሆኑም በዚህ መግለጫ ላይ ተመላክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በሳውዲ አረቢያ በእስር ላይ የሚገኙ ከ1600 በላይ የሚሆኑ ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ተደርጓልም ይላል። ሂዩማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 2018 ዓመተ ምህረት 3 ኢትዮጵያውያን በሞት መቀጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን አሳውቆም ነበር። የሳውዲ አረቢያ የሀገር ውስጥ ሚኒስቴር በተለያየ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት ባወጣው መግለጫ ላይም የሃይማኖት መልእክቶችና የሸሪያ ህግን በመጥቀስ የሟቾችን ስም ዝርዝርም አስቀምጧል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ባወጣው ሪፖርት ደግሞ በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይ ከአደንዛዥ እጽ ጋር በተያያዘ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት እየተፈጸመ ነው ብሏል። ሂዩማን ራይትስ ዎች ምንጮቹን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን አሁንም በሳውዲ አረቢያ እስር ቤቶች ውስጥ እንዳሉ በመግለጫው ላይ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በሀሚስ ሙሻይት እስር ቤት ይገኛሉ ሲልም ጠቅሷል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴትን በቅርቡ እንደሚቆጣጠሩት ከዛቱ በኋላ የምሽት ድብደባዎችን እቅድ ሰረዙ። ኢራን ደግሞ አሜሪካ ከምትወጣው ማጥ ውስጥ ትገባለች ሲሉ ማስጠንቀቃለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር እየተደረጉ ያሉ ድርድሮች የተሻለ ደረጃ ላይ በመድረሳቸው ለምሽቱ ተይዘው የነበሩ የጥቃትና የቦምብ ድብደባ እቅዶች መሰራዛቸውን ይፋ አድርገዋል። ፕሬዚደንቱ በመግለጫቸውም የድርድር ሂደቱን የመጨረሻዎቹ ነጥቦች አሜሪካ፣ እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ቱርክ፣ ፓኪስታን፣ ባህሬን፣ ኩዌት፣ ዮርዳኖስ፣ ግብጽና ሌሎችም ወገኖች ባካተተ መልኩ በሁሉም ተሳታፊዎች በስምምነት መጽደቃቸውንም አስረድተዋል። ዶናልድ ትራምፕ ለአራተኛ ቀን በኢራን ላይ ከባድ ጥቃት እንደሚፈጸም ካስጠነቀቁ ከሰዓታት በኋላ የጥቃት ሀሳባቸውን መልሰው መቀልበሳቸው ይታወቃል። ፕሬዚደንቱ በገጻቸው ላይም ባህር ኃይሏ የአየር ኃይሏም የአየር መከላከያ ስርዓቷና ሁሉንም የጥቃት አቅሟን ወድሟል ያሏትን ኢራን ዳግም ሌሊት በኃይለኛው ትመታለችም ብለው ነበር። ቬኔዙዌላ ላይ እንዳደረግነው ብዙም ሳይቆይ የሀርክ ደሴትና ሌሎችንም የነዳጅ መሰረተ ልማቶችንም እንይዛለን፣ በዚህም የኢራንን የነዳጅና የጋዝ ገበያ ሙሉ በሙሉ እንቆጣጠራለን ሲሉ እቅዳቸውንም አሳውቀዋል። ከኢራን ጋር የሚደረጉ ጦርነት ከተጀመረበት ጊዜ አንስቶ ፕሬዚደንት ዶናልድ ትራምፕ የኢራን ዋነኛ የነዳጅ ማስተላለፊያ የሆነውን የሀርክ ደሴትን እንደሚቆጣጠሩ በተደጋጋሚ ሲናገሩም ነበር። ይህ በእንዲህ እንዳለ ኢራን ደግሞ አሜሪካ ከማትወጣው ማጥ ውስጥ ትገባለች ስትል አስጠንቅቃለች። ፕሬዚደንት ዶናልድ ትራምፕ የኢራን ወሳኝ መተላለፊያ ደሴትን የሚቆጣጠር እቅድ እንዳላቸው ይፋ ካደረጉ በኋላ ከኢራን በኩል የተሰነዘረ ማስጠንቀቂያም ሆኗል። የኢራን ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ድርድር ዋነኛ ተደራዳሪ የሆኑት ሙሐመድ ባገር ጋሊባፍ
በኤክስ ገጻቸው ላይ ባሰፈሩት መልእክታቸው የተሳሳተ ስልትና ግብታዊ ውሳኔ ሁሉን ነገር በአስከፊ ሁኔታ ይገለባብጠዋል ሲሉ አስጠንቅቀዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።